አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአብዱ ቤተሰቦች ሰላም ብያለሁ። ውዶች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ የከንቲባው ልጅ ክፍል 2 ይዤ መጥቻለሁ ማለት ነው። ደራሲ ተስፋዬ በትሩ። ትናንትና እንዳውም ቅድም እሷ ካስጨነቀችኝ በላይ ነው እቅፍ አድርጌ ያስጨነኳት ብለን ነበር ያቆምነው። ኢንሻአላህ ዛሬ ደግሞ ሁለተኛው ክፍል እቅፌ ውስጥ ሆና ስታለቅስ ደረቴ ላይ እንባዋ እንደ ጅረት ይፈስ ነበር። የሷ እንደዛ ማልቀስ ሲገርመኝ የኔም እንባ ከየት መጣህ ሳይባል ጀርባዋ ላይ ዱብ ዱብ እያለ አጃኢብ አስባለኝ። ቃል ሳታወጣ ስሜት መጋባት ትችልበታለች። በጣም እንድትጎዳች ታስታውቃለች። ችግሩ ግን የማይሆን ሰው ላይ መውደቋ ነው። እኔ እንኳን የሰውን ችግር ልቀርፍ ይቅርና የራሴንም የራሴ ጉዳይ ብዬ የተውኩ ሰው ነኝ። ምን ማድረግ እንዳለብኝ አላውቅም። ብቻ እንዴት ተቃቀፍን። ደቂቃዎች ተቆጠሩ። በእኔ ፍቃድ ተላቀቅንና እሺ እቤት ላድርስሽ፣ የት ነው መሄድ የምትፈልጊው ስላት ብቻዬን እዛ ቤት መሄድ አልፈልግም አለችኝ እና ድጋሜ ብቻዬን እዛ ቤት መሄድ አልፈልግም አለችኝ። እቅፌ ውስጥ ገብታ ማልቀስ ጀመረች። አሳዘነችኝና ድንገት ሳላስበው አያሳስብም አብረን እንሄዳለን አልኳት። ያሉት ከሚጠፋ መኪናዋ ውስጥ ገብተን መሪውን ወደ ኋላ አዙራ ሂጄ ወደማላውቅበት ሰፈር ወሰደችኝ። ድሬዳዋ ከመጣሁ በዚህ በ2 ዓመት ውስጥ እንደዚህ አይነት ቤቶችን አይቼም አላውቅም። ሲመስለኝ የሀብታሞች ወይንም የባለስልጣናት ሰፈር ይመስለኛል። ይህንን ሰፈር አልፈን ትንሽ ደቂቃ እንደሄድን ጭር ያለና ብዙም ሰው የሌለበት በዛ ላይ ምንም ሰፈር የሌለበት ቦታ ደረስን። ግን መኪናው ውስጥ ሁኜ አንድ ቤት ይታየኛል። መኪናውንም በሩ ፊት ለፊት አቁማ ደርሰናል እንውረድ አለችኝ። የቤቱ አሰራር ኢትዮጵያ ውስጥ ካየዋቸው ለየት ያለና ያልተለመደ አይነት ነበር። ጥበቃ የለውም መሰለኝ። እራሷ የውጭውን በር ከፍታ መኪናዋን ግቢ ውስጥ አቆመች። እየመሸ ስለሆነ ብዙ ነገሩ እንደ ልብ አይታይም እና አትፍራ እንደ ቤትህየው ስትለኝ በልቤ ውስጥ አሜን አልኩኝ። እንደዚህ አይነት ቤት ስገባ የመጀመሪያዬ ነው። ማን ያውቃል፣ ምናልባትም የመጨረሻዬም ሊሆን ይችላል። ወደ ሳሎን ቤት መራችኝና ሶፋ ላይ እንድቀመጥ በእጇ ጋበዘችኝ። ሚጠጣ ምን ላምጣልህ ብላኝ ፍሪጅ ከፈተች። አይኔ በቅድሚያ ፍሪጅ ውስጥ ወዳለው ቢራ ላይ ቢያርፍም ጨዋ ለመሆን ያክል ኮካ አድርግልኝ አልኳት። ለኔም ለራሷም ኮካ ኮላ ከፍታ ፊት ለፊቴ ባለው ሶፋ ላይ ተቀመጠች። በሁኔታው ግራ እንድትጋባሁ ስለተረዳች በራሷ ተነሳሽነት ታሪኳንና ቅድም እኔ ላይ ስላሳየችው ነገሮች ልትነግረኝ ተዘጋጀች። ይኸውልህ ያኔ ወንድም፣ በመጀመሪያ ስለ ሁሉም ነገር በጣም ይቅርታ። እሺ ስሜታዊ ሆኜ ስለነበር ነው። በዛ ላይ የት መሄድና ምን ማድረግ እንዳለብኝ ግራ በገባኝበት ሰዓት ነው አንተን በመኪናዬ ውስጥ ያየውክ ብላ ታሪኳን ጀመረች። እናቴን አይቻት አላውቅም። ያኔ ገና ስወለድ ነበር ያጣኋት። የኔ ህይወት እንዲተርፍ የሷ ማለፍ ነበረበት። ያኔ እንዳሁኑ በየቦታው ሆስፒታሎች ከመመስረታቸው በፊት ብዙም አልነበሩም። እኔ ስወለድ እናቴን ብዙ ደም ፈሷት ስለነበር በአቅራቢያው ደግሞ ጤና ጣቢያ ስላልነበረ በፈሰሳት ብዙ ደም ምክንያት አቅም አጥታ ህይወቷ አለፈ። ብዙዎች አግኝተው ነው የሚያጡት። እንደኔ አይነቱ እድለቢስ ግን ሳያገኝ ያጣል። እናቴ ህይወቷ ሰውታ ህይወት ስለሰጠችኝ አባቴ ህይወት ብሎ ስም አወጣልኝ።
እስካሁን አልተዋወቅንም አይደል? ህይወት እባላለሁ አለችኝና እጇን ልትወውቅ ዘረጋችልኝ። ተስፋ ይባላለሁ አልኳት። የዘረጋችልኝን እጅ እየጨበጥኩ ታሪኳን ቀጠለች። አባቴ ነው ያሳደገኝ። የሚገርምህ እናት እንደሌለኝ ተሰምቶኝ አያውቅም። እንደ እናትም እንደ አባትም ሆኖ ብቻውን ያሳደገኝ እሱ ነው። አባቴ እንደ አባት ብቻ አይደለም እንደ ጓደኛም ጭምር ሆኖ ነው አብረን የኖር ነው። ከአንድ ነገር ውጪ አንድም ነገር ከልክሎኝ እና አጉድሎብኝ አያውቅም። በነገራችን ላይ አባቴ ባለስልጣን ነው፣ ያውም የድሬዳዋ ከተማ ከንቲባ ስትለኝ በሆድ በቃ ተስፍሼ ቁርጥህን እወቅ፣ ነገ ወይ ከርቸሌ ወይ ሲኦል ገብተሃል አልኩኝ። ስታወራ አይኔን እያየች ስለነበር እንደፈራው ገብቷታል። አይዞህ አትጨነቅ፣ አባቴ እንደምታስበው አስፈሪና ቁጡ ሰው አይደለም። በተቃራኒው ደግሞ እና አዛኝ ነው። ደግሞም ለጊዜው ሀገር ውስጥ ስለሌለ ማንም እዚህ ቤት አይመጣም፣ ፈታ በል ስትለኝ ትንሽም ቢሆን ተረጋጋሁና ታሪኳን እንድትቀጥልልኝ በአይኔ ምልክት ሰጠዋት። ፈታ በል ስትለኝ ትንሽም ቢሆን ተረጋጋሁና ታሪኳን እንድትቀጥልልኝ በአይኔ ምልክት ሰጠዋት። እንዳልኩህ አባቴ የከተማችን ከንቲባ ነው። በዚህም ምክንያት ብዙ ችግሮች እንደደረሱበት ነው። ለጊዜው የሱን እንተወውና የኔን ጥቂት ልንገርህ። እስካሁን ድረስ አባቴ ስልጣን ላይ ከወጣ በኋላ ያየሁት ዘመድ፣ ጎረቤት፣ ጓደኛም የለም። ከአባቴ ውጭ ቀርቤ የማውቀው ሰው የለኝም። ብዙ ጊዜ ከቤት ስለማልወጣ ሰውን በአካል ሳይሆን በቴሌቪዥን ነው የማየው። በአጭሩ ብቸኝነት የምሰቃይ ሴት ነኝ። ከአባቴ ጋር ከቅዳሜ ምሽት እስከ እሁድ ሙሉ ቀን አብረን እናሳልፋለን። ከዚያ ውጭ ግን 5ቱንም ቀናት ስራ ላይ ነው የሚያሳልፈው። አልፎ አልፎ ደህንነቴን ለማወቅ ካልሆነ በስተቀር እዚህ አይመጣም። በስልክ ግን በየሰዓቱ እናወራለን ማለት ይቻላል። ቢያንስ በቀን 5 ጊዜ እንደዋወላለን። ሰሞኑን ግን ምን እንደሆነብኝ እንጃ ከደወለልኝ ድፍን 3 ቀን ሞላው። አሜሪካን ሀገር አስተካክዬ የምመጣው ነገር አለኝ ብሎ ነበር ከ5 ቀን በፊት የሄደው። የመጀመሪያዎቹን 2ቱን ቀናቶች ደውሎልኝ በሰላም አውርተን ነበር። ከዛ በኋላ ግን ስለሱ የማውቀው ምንም ነገር የለም። በዚህ ጉዳይ በጣም ስለተጨነኩና ቤት ያለ ወትሮ ሊበላኝ ስለደረሰ ነበር ከዚህ ቤት ለመውጣት ያሰብኩት። ግን የት መሄድና ምን ማድረግ እንዳለብኝ አላወቅኩም። በዛ መሃል ነበር አንተን በመኪናዬ ውስጥ ያየሁክ። ሳይክ በቃ ዘመድን ያየሁ ነበር የመሰለኝ። ለዛም ነው ቅድም እንደዛ እያስለቀስኩብህ። ብቻዬን እዚህ ቤት ውስጥ ያሳለፍኩት የብቸኝነት ስቃይ ከኔና ከፈጣሪ ውጪ ማንም አያውቅም። በቲቪ ብዙ ፊልሞችን ሳይ ነፃነታቸውን አይቼ እቀናባቸዋለሁ። አባቴ በስራው ምክንያት ስለሚጠነቀቅልኝ ሰራተኛም ጥበቃም የለንም። ከሱ ውጪ ይሄን ቤት የሚያውቀው ሰው የለም አይመስለኝም። በተረፈ መኪና መንዳትና ምግብ ማብሰል አባቴ በስርዓት አስተምሮኛል። ሲጀመር ብዙም የምግብ ፍላጎት ስለሌለኝ ያን ያክል አያስጨንቀኝም። ስራዬ ሁሉ ቲቪ ማየት፣ መጽሐፍ ማንበብና መተኛት ብቻ ነው። ይሄ ሁሉ የሆነው እንግዲህ የዛሬ 4 ዓመት አካባቢ ልክ አባቴ ወደ ስልጣን እንደመጣ ነው። ትምህርቴንም አቋርጫለሁ። አሁን እንደምታየኝ በልጅነቴ የቤት እመቤት ሆኜ ቀርቻለሁ ብላኝ በድንገት ከሶፋው ላይ ብድግ አለች። ይቀጥላል። ኢንሻአላህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብዱን አበረታቱት። በክፍል 3 እስከምንገናኝ ሰላማችሁ ይብዛልኝ እያልኩኝ ለዛሬ በዚሁ ሰናበታችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።